አችልፉ ነብይ ዘማች ዳንኤል ከባሳ ነኝ። ይህንን ቪዲዮ የምትሰሙ ሰላማችሁ ይብዛ በኢየሱስ ስም። ሼር ኮፒ ሊንክ አድርጉልኝ። ይህንን ቪዲዮ ቀጥታ የኦርቶዶክስ አማኞች ለሆኑ ክርስቲያኖች ሁሉ አድርሱልኝ። ይሄ ቀጥታ ምክንያቱም በቅርብ ቀን የእግዚአብሔር አገልጋይ ወጥቶ ባገለገለበት ቄሱ እንግዲህ ጳጳሱም እንግዲህ ይቅርታ አድርጉልኝ ስም በደንብ መያዝ ነበረብኝ አላስኩትም። ነገር ግን የእግዚአብሔር ባሪያ ሊበለው አጠቃላይ የተከበረ ስለዚህ የእግዚአብሔርን ቃል በማሰራጨቱ ብዙ ትችት እየሰጣችሁ ላላችሁና ለምትሳደቡ መልእክት ያለኝ የእግዚአብሔር ቃል እናጥና በሚል ሐሳብ ዛሬ የእግዚአብሔር ቃል የምናዩናል። እሳቸው ደግሞ ከዚህ ቃል ተነስቶ በተናገረው ቃል እናንተ እየተቃወማችሁ ላላችሁ የእግዚአብሔር ቃል መነሻ ያደረግኩት ዛሬ አነባለሁ። የእግዚአብሔር ቃል ጆሮ ያለው እንዲሰማ ፈልጋለሁ። አንድ ስፍራ አነባለሁ። የሐዋርያ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛው ማለት ነው ምዕራፍ 1 ከቁጥር 23 ላይ በኢየሱስም ላንብብ። እኛ ግን የተሰቀለውን ክርስቶስን እንሰብካለን በሚል መሪ ቃል ተጠቅሞ የእግዚአብሔርን ቃል እንግዲህ ለትውልዱ በማሰራጨት ላይ ባለበት እንግዲህ ክፍተት ተፈጥሮ ብዙ ትችት ተሰጥቶታል። ነገር ግን የእግዚአብሔር ቃል ስናገር ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ምንድነው የሚለው? መዳን በሌላ በማንም የለም፣ ልንድን የተሰጠን ከሰማይ በታች ስሙም ኢየሱስ ነው። ስለ ኢየሱስ ነው መወራት ያለበት። ከኢየሱስ ውጭ በመስቀል ላይ ራሱን አሳልፎ የሰጠ ቤዛ የሆነ ማንም የለም። ዛሬ በኢየሱስ ክርስቶስ መላእክት አልሆኑም። እንግዲህ ማይራም ቤዛ ልትሆን አትችልም። ዛሬ በጌታ በኢየሱስ ክርስቶስ በጌታ ፍቅር አሳስባችኋለሁ። ይህንን ቃል በጥሞና እንድትከታተሉ እንድትሰሙት አሳስባችኋል። እኔ አላነብም፣ ግን አለፈለፍ ብዬ የሚያነባው አንድ ስፍራ ቃል ያለ። ስለዚህ ይህ ቃል ዛሬ ለአንድ ሰው ማምለጥና መሻገር ይሆንለታል። እያረበና መጽሐፍ ቅዱስ እያነበበ እንድናገር ይጠቅመዋል። ስለዚህ እግዚአብሔር ቃል አንድ ስፍራ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 20 ከቁጥር 30 ላይ ያለውን እሺ፣ ማርቆስ ምዕራፍ 10 45 ላይ፣ ሉቃስ 2 38 ላይ፣ ሮሜ 3 24 ላይ፣ አንደኛ ቆሮንቶስ 1 30 ላይ፣ ኤፌሶን 1 7 ላይ እና ቆላሳስ 1 13 ላይ፣ ዕብራውያን 9 ደግሞ 12 ላይ እና ሐዋርያት ሥራ ምዕራፍ 4 12 ላይ እና አንደኛ ቆሮንቶስ 1 23 ላይ ያለውን ቃል እንድታነቡ ጋብዛችኋለሁ በኢየሱስ ክርስቶስ። ስለዚህ እግዚአብሔር ቃል አንድ ስፍራ ነባለው የከበረውን የእግዚአብሔርን ቃል። ስለዚህ እንደዚህ ይላል። ትንቢተ ሆሴዕ ምዕራፍ 4 ከቁጥር 6 በኢየሱስ መነባለው እንደዚህ ይላል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ዕውቀት ወንድሜ እህቴ፣ ዕውቀት ይገላል። ዕውቀት ከእግዚአብሔር መንግስት ያጎላል። ስለዚህ በጌታ በኢየሱስ ክርስቶስ የተወደዳችሁ የአባት ብሩካን ዛሬ በአባታችን ላይ ባደረጋችሁ ዘመቻ ትክክል እንዳልሆነ እሳቸው ያስተላለፉት መልእክት ትክክል እንደሆነ ይቅርታ አስተላልፋለሁ። ስለዚህ ዛሬ በኢየሱስ ክርስቶስ ስም የተወደዳችሁ የምትሰሙላችሁ በኢየሱስ ክርስቶስ ስም በጌታ ፍቅር አሳስባችኋለሁ። ሼር አድርጉ፣ ኮፒ ሊንክ አድርጉት። ምክንያቱም ሰዎች ብዙ ስም ልትሰጡ ትችላላችሁ። እኛ እንግዲህ ብንሰደብም ወንጌል እየስድብ ነው። ግን አባት እንግዲህ ብዙ ጊዜ የተጠቀማችሁት ጸጋቸው የተጠቀማችሁት እንደዚህ በሚዲያ ወጥታችሁ ስትናገሩ ስላሳዘነኝ ነው። ነገር ግን ቢሆንም እሱ የእግዚአብሔር መንግስት ሰብኮታል፣ ተናግሮታል። በእውነት ለሚቀበል ተናግሮታል፣ ለማይቀበል ደግሞ ያው ይቀርበታል ማለት ነው። ስለዚህ በኢየሱስ ክርስቶስም ዛሬ ወንድሜ እህቴ ይህንን ወንጌል እየሰማሽ ያለሽ ሴት ወንድ ይህንን ቃል እንድታነቡ አሳስባችኋለሁ። የከበረውን ያ የሆነውን የእግዚአብሔርን ቃል። ስለዚህ ዛሬ የቃሉ መልእክት አንድ ሰው ያገኝ በኢየሱስ ክርስቶስም በእውነት ያገኘን ይህንን ቃል በሚገባ እናንብብ። የእግዚአብሔር ቃል አንድ ስፍራ አንብቤ ከዛ ሐሳቡን ተናግሬ አበቃለሁ። ወደ ገላትያ ሰዎች ሐዋርያ ጳውሎስ ያስቀመጠው መልእክት ነው። ምዕራፍ 6 ከቁጥር 1 ላይ ከቁጥር
7 ላይ ላንብብ። ብዙ ትችት ይሰጣላችሁ። እንግዲህ ብትሰጡም ችግር የለውም፣ እንቀጥልበታለን። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ይላል ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 7 እንደዚህ ይላል፣ አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያጭዳል። ስጋዊ ምኞት ለማርካት የሚዘራ ከስጋዊ ጥፋቱን ያጭዳል ይላል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ይላል። ይህ የከበረ የእግዚአብሔር ቃል ነው። ስለዚህ ቀጥታ ይህንን እምነት ተከታዮች ለሆናችሁ ቤዛነት እንደሆነ መጽሐፍ ቅዱስ በሚገባ እየተረጎመን ያስረድናል፣ ያረጋግጥልናል። ይህ ሆኖ ባለበት አሁን የተጠቀሰ ጥቅሶች ጠቅላላ ስለዚህ የሚያወሩት ናቸው። ስለዚህ ከዚህ ተነስቶ አባታችን እንግዲህ የእግዚአብሔር ሰው አገልጋይ ስለዚህ ተነስቶ በተናገረ ባገለገለው፣ ስለዚህ እናንተ እንደ ዝናብ ወረዳችሁ። ነገር ግን በጣም ያሳዝናል፣ በጣም ያሳዝናል። ነገር ግን ዛሬ እኔ የምላችሁ ነገር ያለ እነን ወጣችሁ የፈለጋችሁ ብትሉ ችግር የለብኝም። ነገር ግን አባት አባት ነው፣ አባት አባት ነው፣ አባት አባት ነው። አባት እንደዚህ ወጥቶ መናገር ከባድ ነው፣ ከባድ ነው። ይህንን ቃል የምትሳደብ ሰው አንተ አንብቡ፣ አጥናው፣ አንብቡ፣ ጊዜ ካለ አንብቡ። ስለዚህ ምንድነው የምለው ይህ አባታችን ምንድነው ያለው ብለህ አንብቡ፣ መልሱን ታገኛለህ። ስለ አንተ የተሰቀለ ማንም ሌላ የለም። ቤዛ ሆኖልህ የመጣ ዋጋ የከፈለው ነፍሱን እስከሚሰጥ ድረስ በመስቀል ላይ ተቸንክሮ ዋጋ የከፈለልን ኢየሱስ ነው። ኢየሱስ ነው መሰበክ ያለበት። ኢየሱስ ነው ላንቺ ቤዛ፣ ላንተ ቤዛ የሆነልህ። ሌላ ማን ነው የሆነልህ? ማን ነው የሆነልሽ? መላእክት ገብርኤል፣ ሚካኤል፣ ሩፋኤል፣ ሌላ ጥሩት የምትሉት ሰዎች ናቸው። አምጣ። የቱ ጋ ነው? ማርያም ቤዛ ነች የሚል አምጣ። የቱ ጋ ነው? ከመጽሐፍ ቅዱስ ውጪ ነው። ማርያም የእግዚአብሔር እናት መሆኗን እናከብራለን። ምክንያቱም ምንም እንከን የሌላት፣ ምክንያቱም ከላይ ነው የተባለላት እኮ። እኛ ባንልም እሷ በእግዚአብሔር ዘንድ እውቅና ያላት ናት። ነገር ግን እኛም ክብር ለሚገባ ክብር ስጥላል። ስለዚህ እኛ ከመጽሐፍ ቅዱስ ውጪ እሷን ቤዛ ነች፣ ዋጋ የከፈለልን ክርስቶስ ነው በመስቀል ላይ ላንተ። ማርያም አይደለችም። ማርያም አታማልድም። ይህንን እመን። ማርያም ታማልዳለች የምለው ቃል አምጣው። እሷ ታማልዳለች የምለው ቃል አምጣ። እሷ ቤዛ ነች የምለው መላእክት እንደዛ አመልክ የሚለው ነገር ይዘና። ስለዚህ እኔ ማለት የፈለኩት ነገር ዛሬ ግድ ሆኖብኝ ነው፣ ሁላችሁ የወረዳችሁ ስላላችሁ ነገር። ምክንያቱም አንዳንድ ሰው ዝም ብሎ ያልፋል። አንዳንድ ሰው ይህንን ድንገት የሚቀበል ሰው ሊኖር ስለሚችል ይህንን ስላችሁ ሃይማኖትን በማቆሸሽ አይደለም። ነገር ግን መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ ምን ይላል ብለህ አጥናው፣ አንብቡ። ከመጽሐፍ ቅዱስ ውጭ መቼም አትሄድም። አዎ አትሄድም እኮ ወንድሜ እህቴ። ስለዚህ ይህ አባት ምሳሌ ነው የተናገሩት፣ ምሳሌ ነው ያብራሩት። እንግዲህ ይህንን አባት አውጥታችሁ አሸማቅቃችሁ ንስሐም እንዲጠይቅ አስደረጋችሁ። ምንም ያጠፋው ነገር እንደሌለ ነው የሚያረጋግጥላችሁ። ምንም ንስሐ የሚያበቃው ነገር የለም። ትክክለኛ የሆነውን የእግዚአብሔር መልእክት ቃል ያስተላልፈዋል። ስለዚህ ወንድሜ እህቴ፣ ስለዚህ እያሰበን እንናገር። ነገ ደግሞ የምንናገረውን እንደምናጭድ አትጠራጠሩ፣ አትጠራጠሩ፣ አትጠራጠሩ። ስለዚህ እግዚአብሔር ስለ ዛሬው ቀን የተመሰገነ የተባረከ ይሁን። በዚህ ሰዓት ቀጥታ ይህንን አድርሱልኝ፣ ሼር ኮፕሊንክ አርጉት። እግዚአብሔር ዘመናችሁ ይባርክ። የምትሳደቡትም እግዚአብሔር ይባርካችሁ። የእግዚአብሔር መንግስት ተሳዳቢ ደግሞ አይወርስም። ይህንን ይወቅ። ብትሳደብ ይህን ግድ የሌለኝ ሰው ነው። የፈለግኮ ነገር አውርደ ስቀለው። የእግዚአብሔር ቃል ስናገር ማቴዎስ ወንጌል ምዕራፍ 5:11 ላይ ማይሆነው ስም ሲሰጣችሁ ደስ ይበላችሁ፣ ሐሰት አድርጉ እኮ ይላል። ደስ ይበላችሁ ይለናል። እኛ በእግዚአብሔር ዘንድ የታየን ነው። ተባረኩ።